ጤና ይስጥልን። ይህ ቃል ስፖርት ዩቲዩብ ቻናል ነው። ውድ ቤተሰቦቻችን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራንሹ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሸር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይም ስለምደግፏቸው ክለቦች፣ ስለ ጨዋታዎች፣ ስለ ውጤቶች ልጽፉልን ትችላላችሁ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አስቀድመን የሀገር ቤት ጉዳዮችን ለእናንተ ውድ አድማጮቻችን እናካፍላችኋለን። በባህር ማዶ የመረጃ ሰዓታችን ታላላቆቹን ክለቦች የተመለከተ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። ባርሴሎና ቤት ሁለት ቁልፍ ጉዳዮችን እናነሳለን። በሪያል ማድሪድ በኩል የተጫዋቹ ጉዳይ በጣም አሳሳቢ ነው ተብሏል። እንነግራችኋለን። የቡድኑን ወሳኝና ቁልፍ ተጫዋች በተጨማሪነት ይዘናል። በዓለም ከዋክብቶችም ዘንድ ለእናንተ ውድ አድማጮቻችን አሰባስበን ይዘን የመጣው ነው መረጃ አለ። አብራችሁን ቆዩ። ተወዳጁ የእንግሊዝ ፕሪሚየር ሊግ በሳምንቱ ትልልቅ ጨዋታዎችን እንመለከትበታለን። ፕሪሚየር ሊጉ ቅዳሜም እሁድም ይቀጥላል ከኢንተርናሽናል ብሬክ በፊት። ከፕሪሚየር ሊግ ጋር በተያያዘ ግን በጣም አነጋጋሪ ጉዳይ ከሲቲ ቤት እንጀምራለን። ሩድ ጉሌት የዛሬ ቃለ መጠይቁ ፔፕ ጋርዲዮላን ትልቅ ዘመቻን የከፈተባቸው። ጋርዲዮላን በተመለከተ እኛም የምንላችሁ ነገር አለ። እሳቸው ዓለም እየፈረሰች ነው ባሉበት ጋዜጣዊ መግለጫቸው የአፍሪካ ዋንጫ ውሳኔ እንዳስደነገጣቸው ተናግረዋል። ራት ከሚኬል አርቴታ ጋር ሲባሉ ፈገግ የሚያስብል ምላሽም ሰጥተዋል። ተጨማሪ መረጃዎችን እናነሳለን። ሲቲ ኮከቦቹ ወደ ብሔራዊ ቡድን ግዳጅ እየተጠሩ ይገኛሉ። የቡድን ዜና በዛው አያይዘን በሰሜዎቹ በክለቦች ዓለም ሻምፒዮኖቹ በቼልሲም በኩል እንደ ሁልጊዜው እናካፍላችኋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሊቨርፑል ቀጣይ ክረምት ላይም እንግዲህ ከበድ ያለ ጊዜ ያሳልፋል ተብሎ ይታሰባል፣ ወይም በጣም ቢዚ ይሆናል ተብሎ ይታሰባል። በዝውውር ገበያው ላይም ተጨማሪ መረጃዎች እናነሳለን። አርኔ ስሎት ስለ ቀጣይ ጨዋታዎች ሀሳባቸውን አጋርተዋል። ተጋጣሚያቸው ብራይተን ነው። ተጨማሪ መረጃ በቡድን ዜና እናነሳለን። ቀደም ባለው ጥንቅራችንም ካነሳናቸው መረጃዎች በተጨማሪ ሊቨርፑል የፍትህ ያለ እያለ ነው። ውድ ቤተሰቦቻችን ሊቨርፑል ፍትህ የጠየቀው በምን ጉዳይ ነው? ምንድነው ሊቨርፑልን ያጋጠመው ለፍትህ ጥያቄ ሲያነሳሳው? ተጨማሪ መረጃዎችን ይዘናል። በአርሰናል የመረጃ ሰዓታችን ሲጠበቅ የነበረው የሚኬል አርቴታ ጋዜጣዊ መግለጫ ለእናንተ ውድ አድማጮቻችን እናቀርበዋለን። ምናልባት ከሳቸው ጋዜጣዊ መግለጫ አንድ ጉዳይ በተቃርኖ ተመልክተነዋል። ጉዳዩን እናያይዘዋለን። የአርሰናል ተጫዋቾች በብሔራዊ ግዳጅ ያልተጠሩት ደግሞ በጣም አነጋጋሪዎች አሉ። የቡድን ዜና ስናነሳ የሳምንቱ መጨረሻ የካራባው ካፕ የፍጻሜ ጨዋታ በአርሰናል በኩል በትልቁ ይጠበቃል። በርካታ የቡድን ዜና በጨዋታው ዙሪያና የራሳቸውን የሚኬል አርቴታን ጋዜጣዊ መግለጫ ይዘናል። አርሰናላውያንም እስከ ፕሮግራማችን ፍጻሜ ከኛ ጋር ሁኑ። ውድ ቤተሰቦቻችን ዛሬ ትልልቅ ሰበር መረጃዎችን ከምናነሳባቸው ክለቦች ውስጥ አንዱ ማንቸስተር ዩናይትድ ነው። ሰበር መረጃ ይዘናል። ዩናይትድያን ከቆያችሁን ትከታተሉናላችሁ። ለማንቸስተር ዩናይትድ ሁለት አሰልጣኞች እጩ ሆነው ቀርበዋል። እጩዎቹና እጩ አቅራቢውን እንነግራችኋለን። ማንቸስተር ዩናይትድ ቤት የወሳኙ ተጫዋችን መረጃ እንነግራችኋለን። ቶማስ ቱሄል በዩናይትድ ወቅታዊ ሁኔታ ላይ ያጋሩት ሀሳብ፣ እንደዚሁም ሮክሊፍ ስለ ዩናይትድ ያልኩትን አልተረዳችሁም እያሉ ነው። የቡድን ዜና ይዘናል በማንቸስተር ዩናይትድ የመረጃ ሰዓታችንም። አብራችሁን ከቆያችሁ ከቃል ስፖርት ዩቲዩብ ቻናል እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን እያነሳን ቆይታ የምናደርግ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በድጋሜ በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ የእስልምና እምነት ተከታዮች ኢድ ሙባረክ ብለናል። መልካም ቆይታ። ከኢትዮጵያ ዓለም አትሌቲክስ ሻምፒዮና ጋር በተያያዘ የዓለም አትሌቲክስ የቤት ውስጥ ሻምፒዮና ውድድር እንግዲህ በሚቀጥሉት ቀናት በፖላንድ ቶሩን ይካሄዳል። በውድድሩ 4 ኢትዮጵያን አትሌቶች በገጠማቸው ከቪዛ ጋር የተገናኘ ችግር ምክንያት አይካፈሉም። በውድድሩ ከማይካፈሉ አትሌቶች መካከል የ2024 የዓለም አትሌቲክስ የቤት ውስጥ ሻምፒዮን አሸናፊ አትሌት ጽጌ ድጉማ መገኘቷ አነጋጋሪ ሆኗል። በተጨማሪም አትሌት ሳሮን በርሄ፣ አትሌት ሀረገወይን እና አትሌት ሞሲሳ ስዩም በውድድሩ አይካፈሉም። በሀገራችን ኢትዮጵያ በውድድሩ በ6 አትሌቶች እንደምትወከል የኢትዮጵያ አትሌቲክስ ፌዴሬሽን አሳውቋል። በዚህ መሰረት አትሌት ብርቄ ሀየሎ፣ አትሌት ፍሬወይኒ ኃይሉ፣ አትሌት ንግስቲ ጌታቸው፣ አትሌት
አለኸኝ በወቄ፣ አትሌት ገነት ዋለ፣ አትሌት አዲሱ ይሁኔ ኢትዮጵያን ወክለው እንደሚሳተፉ ታውቋል። ለአትሌት ንግስተ ጌታቸው የ800 ሜትር ማጣሪያ ውድድር በአንደኝነት አጠናቀ ግማሽ ፍጻሜ መቀላቀሏንም አሁን መረጃዎች እያመላከቱ ይገኛሉ። በጉዳዩ ላይ በተከታታይ የቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ሽፋን የምንሰጠው ይሆናል። ፋሲል ከነማ ከ4 ዓመት ቆይታ በኋላ ጠቅላላ ጉባኤ ሊያካሄድ መሆኑ ተረጋግጧል። ፋሲል ከነማ ስፖርት ክለብ በተለያዩ ምክንያቶች ለ4 ዓመታት ጠቅላላ ጉባኤ ሳያደርግ ቆይቶ አሁን ላይ ይህ ጠቅላላ ጉባኤ ፊታችን እሁድ በጎንደር ከተማ እንደሚካሄድ ተረጋግጧል። በዚህ ጠቅላላ ጉባኤ የ3 ዓመት የኦዲት ሪፖርትና የቦርድ አመራር ምርጫ ጉባኤ የተኛው ዋና አጀንዳ እንዲሆኑ እንግዲህ መረጃዎች ወጥተዋል። በጠቅላላ ጉባኤ ጎንደር 3ቱም ዞኖች እና ወረዳ ተወካዮች እንዲሁም ስፖንሰር አድራጊ ተቋማት እና የቀድሞ ደጋፊ ማህበር አመራሮች ይገኛሉ ተብሏል። ፋሲል ከነማ ፕሪሚየር ሊጉን ከተቀላቀለበት ጊዜ አንስቶ በሊጉ ጠንካራ ተፎካካሪ በመሆን በሚሊዮን የሚቆጠር ደጋፊ ያፈራ ሲሆን ክለቡ ያለውን ሀብት በአግባቡ ተጠቅሞ ከዚህ በላይ ከፍ እንዲል በዚህ ጠቅላላ ጉባኤ ላይ የሚወሰኑ ውሳኔዎች ፋይዳ ይኖራቸዋልም የሚል ዘገባን የወጣው። ይህንን መረጃ ለእናንተ ውድ አድማጮቻችን ተከታትለን እንደዚሁ የምናደርሳችሁ ይሆናል። ወደ ባህር ማዶ መረጃችን ተሻገርን። ባርሴሎናን እናስቀድም ውድ ቤተሰቦቻችን። የባርሴሎና ግብ ጠባቂ በዘንድሮ ውድድር ዓመት ከኢስፓኞል ባርሴሎናን ከተቀላቀለ በኋላ ድንቅ ጊዜን እያሳለፈ ይገኛል። ሁዋን ጋርሻ በእርግጥ ከኢስፓኞል ባርሴሎናን መቀላቀሉ ለሕይወቱ የሚያሰጋ ነበረ። ሁለቱ ክለቦች ባላቸው ባላንጣነት ምክንያት ታዲያ በባርሴሎና ቤት ከመጣበት ጊዜ ጀምሮ አስደናቂ ጊዜን እያሳለፈ የሚገኘው ሁዋን ጋርሻ ለመጀመሪያ ጊዜ ለስፔን ብሔራዊ ቡድን በቀጣይ በምታደርጋቸው የዓለም ዋንጫ ቅድመ አቋም መለኪያ ጨዋታዎች ላይ እንዲገኝ ጥሪ ቀርቦለታል። ተጫዋቹም ለመጀመሪያ ጊዜ በስፔን ብሔራዊ ቡድን ጥሪ ስለተደረገለት ደስታውን በማህበራዊ ትስስር ገጹ ላይ አጋርቷል። ከዚሁ ከባርሴሎና ጋር በተያያዘ ኮከባቸው ፌርሚን ሎፔዝ ቅር መሰኘቱን ተናግሯል። የባርሴሎና ተጫዋች ቅር የተሰኘው በፋይናሊዜሚያ ጨዋታ መሰረዝ ምክንያት ነው። መካከለኛው ምስራቅ ባለው ጦርነት ምክንያት የተሰረዘው የፋይናሊዜሚያ ጨዋታ በብዙ እንዳናደደው ተናግሯል። ምክንያቱም ከሜሲ ጋር መፋለምሻ ነበረ እና ጨዋታው ዳግም ይደረግ ዘንድ ጥያቄ ያቀርባለው ሲል ተደምጧል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ዛሬ በጠሩት ጥሪ ውስጥ የሪያል ማድሪዱ ትሬንት አሌክሳንደር-አርኖልድ እንደሌለ ይታወቃል። ትሬንት ምን ማድረግ እንደሚችል አውቃለሁ፣ ጥንካሬዎቹን አውቃለሁ፣ እሱ ትልቅ ተጫዋች ነው፣ ነገር ግን ይህ ስፖርታዊ ውሳኔ ነው። እናም ከኳንሳ ከስፔንስ ከሌቨርቤንቶ ጋር እንቀጥላለን ብለዋል ቶማስ ቱሄል። የሪያል ማድሪዱን ኮከብ በተመለከተ ታዲያ ፋብሪዚዮ ሮማኖ የግል መልካታውን ሲያጋራ ተጫዋቹ በቀጣይ የዓለም ዋንጫ የመጠራቱ ነገር በራሱ አሳሳቢ ብሎታል። በተለይም ሊቨርፑልን ለቆ ወደ ሪያል ማድሪድ ካመራ በኋላ ተጫዋቹ በወጥ ብቃት ላይ አይገኝም። በዛ ላይ ደግሞ ተደጋጋሚ ጉዳቶችም በሜዳ ላይ እንዳይገኝ ያደርገውት ነበረ። አሁን ደግሞ ቶማስ ቱሄል ከእንግሊዝ ብሔራዊ ቡድን ቀንሰውታል ውድ ቤተሰቦቻችን። እናም እንደ ፋብሪዚዮ ሮማኖ መልከታም ከሆነ በዓለም ዋንጫ ላይም ሀገሩን የመወከል እድሉ በጣም ዝቅተኛ ነው ተብሏል። በሪያል ማድሪድ ቤት ድንቅ ጊዜን እያሳለፈ የሚገኘው ቪኒሺየስ ጁኒየር ደግሞ በሪያል ማድሪድ ዘንድሮ በሁሉም መድረኮች 27 የግብ አስተዋጽኦን ያበርክቷል። ተጫዋቹ ዘንድሮም ሌላ ድንቅ ጊዜን እያሳለፈ ነው። ምናልባት ሳይታሰብ ለባሊዮን ዶር ሽልማት ሊቀርቡ ከሚችሉ ተጫዋቾች ውስጥ አንደኛው ሊሆን ይችላል። በዘንድሮ የሪያል ማድሪድ ቡድን ውስጥ እንግዲህ ድንቅ ጊዜን እያሳለፈ የሚገኘው ተጫዋቹ በሁሉም እንግዲህ መድረኮች ላይ በ2026 ብቻ 10 ጎሎች አሉት፣ ቀዳሚ ነው። 26 ሙከራ ቀዳሚ ነው። 43 ስኬታማ ድሪብል ቀዳሚ ነው። 99 የአንደርላይን ግንኙነት አሸንፏል፣ ቀዳሚ ነው። 45 ጥፋቶች ተፈጸመውበት ቅጣት ምት ለቡድኑ አስገኝቷል፣ ቀዳሚ ነው። በርካታ ፍጹም ቅጣት ምቶችን አስገኝቷል ለቡድኑ፣ ቀዳሚ ነው። 2026 ከገባ በኋላ የቪኒሺየስ ጁኒየርን ያክል እጅግ በጣም የተለየ ጥራት ያለው ጊዜን በሪያል ማድሪድ ያሳለፈ አንድም ተጫዋች የለም። ክላረን ሲዶርፍ አሰልጣኝ በነበረ ሰዓት የገጠመውን ይናገራል። ፌድ ቫልቬርዴን ያሰልጥኗል። በነገራችን ላይ ቫልቬርዴ 18 ዓመቱ እያለ የዲፖርቲቮ አላቬዝ አሰልጣኝ ነበረ ሲዶርፍ። ናም ክላረን ሲዶርፍ በስልጠና መሃል ላይ እጅግ በጣም አስደናቂ ተጫዋች አየሁኝ በልምምር ላይ እና ረዳት አሰልጣኝን ጠርቼ ማን ነው አልኩት። ፌድ ቫልቬርዴ ይባላል አለኝ። በቀጣይም በምናደርገው ጨዋታ ላይ ቋሚ 11 ውስጥ እንዲካተት አደርገው አልኩት። እናም በቀጣዩ ጨዋታ ቋሚ 11 ሆነ።
ከዛ በኋላ የዚህ ተጫዋች ነገር ለበርካቶቻችን ሲያስገርመን ነበር። እኔ ስላሰለጠንኩት ይላል ፌድ ቫልቬርዴን ክላረንስ ሲዶርፍ፣ አሁን በማድሪድ እያሳየ ያለው ነገር አልገረመኝም። በጣም አስደናቂ ተጫዋች እንደነበረ በ18 ዓመቱ የሚያስታውቅ ነበር ብሏል። ማድሪድን ለሩብ ፍጻሜ አብቅቶታል። ቀጣይ ጨዋታ ከባየር ሙኒክ ጋር ነው በሩብ ፍጻሜ። ቪንሰንት ኮምፓኒ የባየር ሙኒኩ አሰልጣኝ ሪያል ማድሪድ የዓለማችን ምርጡ ቡድን ነው፣ በታሪክም በአውሮፓ ሻምፒዮንስ ሊግ ያለው ገናንነት ይታወቃል፣ ይሄ ለእኛ ትልቅ ፈተና ነው፣ ግን ይህን ጨዋታ ማሸነፍ እንፈልጋለን ብለው በጉጉት እንደሚጠብቁትም በዛው አያይዘው ተናግረዋል። የሮናልዶ ጉዳት ለዓለም ዋንጫ አያሰጋም ብለዋል ሮቤርቶ ማርቲኔዝ። የፖርቱጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔዝ ሮናልዶ ጉዳቱ በዓለም ዋንጫ ለመሳተፍ እንደማያሰጋው ገልጸዋል። ሮናልዶ የዓለም ዋንጫ ተሳትፎ በአደጋ ውስጥ አይደለም ያሉት አሰልጣኙ ጉዳቱ አነስተኛ የጡንቻ ጉዳት ነው፣ እሱ አሁን በጥሩ ቁመና ላይም ነው ሲሉ ተደምጠዋል። ክርስቲያኖ ሮናልዶ በቀጣይ 2 ሳምንታት ውስጥ ወደ ሜዳ እንደሚመለስ አሰልጣኝ ሮቤርቶ ማርቲኔዝም አያይዘው አስታውቋል። ሮናልዶ በጉዳት ፖርቱጋል በቀጣይ በምታደርጋቸው ወዳጅነት ጨዋታ አይሳተፍም። ከሰሞኑ አልናስር እያደረጋቸው ባለው ጨዋታ ላይ እየተሳተፈ እንዳልሆነ ይታወቃል። ክርስቲያኖ ሮናልዶ ዕድሜው 40 እና ከ41 ዓመት በላይ ከሆኑም ተጫዋቾች ውዱ ተጫዋች ብሎ ትራንስፈር ማርኬትም ዋጋ አውጥቶለታል። 12 ሚሊዮን ዩሮ ወጪ ማድረግ የሚችል አንጋፋው ተጫዋች ብሎታል። ሉካ ሞድሪች 4 ሚሊዮን ዩሮ፣ ኤዲን ዜኮ 1.5 ሚሊዮን ዩሮ በሻልክ 04 ይገኛል። እነ ራውል አልቤዮላ በፔዥ ይገኛሉ። እነ ጄምስ ሚለር በብራይተን ይገኛሉ። 5ኛ ውዱ ተጫዋች ብሎታል። ዕድሜያቸው 40 እና ከ40 በላይ ከሆኑት ውስጥ ሮናልዶን ያክል ግን ዋጋ የለም ይላል ትራንስፈር ማርኬት። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሳቱን አጫጭር ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ስፖርታዊ ጥንቅሮቻችን እንሻገር። በፕሪሚየር ሊግ የመረጃ ሰዓታችን ሀሳብ አስተያየታችሁን፣ ቅድመ ግምታችሁን አሊያም በመደግፏቸው ክለቦች ዙሪያ መልከታችሁን እያጋራችሁን ቆዩን። ላይክ ስላረጋችሁን ግን ሳናመሰግን አናልፍም። እጅግ አድርገን እናመሰግናለን። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ ለማደግ የሚደረገው ጥረት አሁንም እንደቀጠለ ነው። በርካታ ክለቦች በሚፋለሙበት ሻምፒዮንሺፕ ኮቨንትሪ ሲቲ አሁን በአንደኝነት መምራቱን ቀጥሏል። ሚድልስቦሮ በ7 ነጥብ ዝቅ ብሎ 70 ነጥብ ይዞ ሁለተኛ፣ እንደዚሁም ኢፕስዊች ታውን 68 ነጥብ ይዞ ሶስተኛ ነው። ያው አንደኛ እና ሁለተኛ በቀጥታ እንደሚገቡ ይታወቃል። ታዲያ በዚህ መሰረት ውድ ቤተሰቦቻችን 8 ጨዋታዎች ይቀሩታል። ኮቨንትሪ ሲቲ 4 ጨዋታዎችን ማሸነፍ በቀጥታ ወደ ፕሪሚየር ሊግ ያሳድገዋልና ኮቬንትሪ ሲቲ ከተቀሩት 8 ጨዋታ 4 ብቻ ቀርቶታል። ፍራንክ ላምፓርድ የቀድሞ የቼልሲ አሰልጣኝ በፕሪሚየር ሊግ ዳግም ልናየው ጥቂት ወራቶች ብቻ ቀርተውታል። ተወዳጁ የእንግሊዝ ፕሪሚየር ሊግ ቅዳሜ ይቀጥላል። ምሳ ሰዓት ላይ አሜክስ ስቴዲየም ብራይተን ከሊቨርፑል 9 ሰዓት ከ30 ሲል ጨዋታ ይጀምራል። 12 ሰዓት ሲል ፉልሃም ከበርሌ፣ ምሽት 2 ሰዓት ከ30 ኤቨርተን ከቼልሲ፣ ምሽት 5 ሰዓት ሊድስ ከብሬንትፎርድ ይጫወታሉ። ተወዳጁ የእንግሊዝ ፕሪሚየር ሊግ እሁድ ይቀጥላል። 9 ሰዓት ሲል ኒካስል ከሰንደርላንድ፣ 11 ሰዓት ከ15 ደቂቃ ሲል አስቶን ቪላ ከዌስትሃም፣ ቶትናም ከኖቲንግሃም ፎረስት፣ ምሽት 1 ሰዓት ከ30 በካራቦ ካፕ የፍጻሜ ጨዋታ ዌምብሌ ላይ አርሰናል ከሲቲ የሚፋለሙ ይሆናል። ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ሁሉም መርሃ ግብሮች ተደርገው እንደተጠናቀቁ ይታወቃል። የዚህ ሳምንት 31ኛው ነው። ሃላንድ 22 ግቦችን ይዞ ይመራል። ሊገር ቲያጎ በ19፣ አንቶኒ ሲሜኔ በ15፣ ጆዋ ፔድሮ በ14 እንዲሁም ቪክተር ዮኬሬሽ በ11 ይከተሉታል። ከፍተኛ አሲስት አድራጊነቱን የዩናይትዶ ብሩኖ ሚጌል ፈርናንዴዝ 16፣ ሪያን ሼርኪ 8 ይዞ ይከተለዋል። ሃላንድ በ7፣ ሳላ በ6፣ ጃክ ግሪሊሽ በ6 ተከታዩን ደረጃ ይዘዋል። በጣም አስገራሚ ነገር ጃክ ግሪሊሽ ረጅም ጊዜ ከፍተኛ አሲስት አድራጊነት ይመራ ነበረ። በጣም አስገራሚ ነገር አንደኛና ሁለተኛ ባለው መካከል የእጥፍ ልዩነት አለ። ፕሪሚየር ሊጉ በዚህ ሳምንት ሲደረግ የደረጃ ሰንጠረዡ ላይ በርካታ ለውጦችን ሊያስከትሉ የሚችሉ ጨዋታዎች ይደረጋሉ ተብሎ ይጠበቃል። ቃል ስፖርት ዩቲዩብ ቻናላችንም ከስር እነኝህን ጨዋታዎች ለእናንተ ውድ አድማጮቻችን የምናካፍላችሁ ይሆናል። ሩድ ጊውሌት በርካቶች ስለ ጋርዲዮላ በርካታ ሀሳብን ያነሳሉ። ግን እውነታው ጋርዲዮላ የእንግሊዝን እግር ኳስ እንደገደለ ነው በርካቶች የሚያምኑት። ምክንያቱም ይህንን በጣም አሰልቺ ቅብብል የማየት ትዕግስት እንግሊዝ ውስጥ የለም እያለ ነው ሩድ ጉሌት የግል መልከታው ነው። እናም ጋርዲዮላ ወደ ፕሪሚየር ሊግ ከመጣ በኋላ ማለቂያ የሌለው አሰልቺ ቅብብል ለደጋፊዎችም አሰልቺ ወይም ለእንግሊዝ እግር ኳስ አፍቃሪያን አሰልቺ ያደርጎታል። ፕሪሚየር ሊጉ በፈጣን ትራንዚሽን ነበር የሚታወቀው ብሎ
ሩድ ግሌት የግል ሐሳቡን አጋርቷል። በነገራችን ላይ ፔፕ ጋርዲዮላ ወደ ሲቲ ከመጡ በኋላ ያነሷቸው ዋንጫዎች ግን ቀላል የሚባሉ አይደለም። በእርግጥ የሻምፒዮንስ ሊግን መሳተፍ ብርቁ ለነበረው ሲቲ ባለፉት 10 ዓመታት አንድ የሻምፒዮንስ ሊግ ዋንጫ ባለቤት እንዲሆን ያደረጉት ታሪካዊ አሰልጣኝ እንደሆኑ ይታወቃል። እሳቸው ወደ ቡድኑ ከመጡ በኋላ በርካታ ለውጦችን አድርገዋል። ፔፕ ጋርዲዮላ ተጫዋቾቼ ከሪያል ማድሪድ ጋር በተደረገ ጨዋታም በኋላ 2 ቀን ረፍት ሰጥቻለሁ ሲሉ ከሚኬል አርቴታ ጋር እራት እንዳንበላ እሱም ለ4 ዋንጫ እየተፋለመ እኔም ወደ ለንደን እንዳልሄድ ቢዚ ሆኜ እራት አልበላንም ሲሉ መደመጣቸው ዛሬ በጣም አነጋጋሪ ጉዳይ ነበር። የማንቸስተር ሲቲው አለቃ ፔፕ ጋርዲዮላ ዓለማችን አሳሳቢ ሁኔታ ላይ ነች ሲሉ ሐሳባቸውን አጋርተዋል። አሰልጣኝ ፔፕ ጋርዲዮላ ዛሬ በእግር ኳስ ስለሚታዩ በብልሃት የሚደረጉ ጥሩ ያልሆኑ አጨዋወቶችን ተጠይቀው ነበረ። ፔፕ ጋርዲዮላ በምላሻቸው ይሄንን ትተው ስንት የሚያሳስብ ነገር አለ ብለዋል። ጥያቄ የቀረበላቸው አርሰናል በቆመ ኳስ እያሰለቸን ነው የሚል ይዘት ያለው ጥያቄ ከጋዜጠኛው ቢቀርብም እሳቸው ግን ይሄን ተዉትን የሚያሳስበኝ ስንት ነገር አለ አሉ። ምን ሲባሉ በዓለማችን ላይ ትልቅ እውቀት ተከስቷል፣ ማንም ምንም አያደርግም፣ ሁሉም በሚስጥር ነው የሚያደርገው ያሉት እሳቸው አክሎም እኛ እዚህ ነን፣ ዓለም እየፈረሰች ነው፣ እኛ ስለ ጨዋታ ማበላሸት ስለ ቆመ ኳስ እያወራን ነው፣ ከዚህ የበለጠ በጣም አስፈላጊ ነገሮች አሉ ብዬ አላስብም። ይህን የሚያሳስበኝ አርሰናል ስለሚያስቆጠራቸው የቆመ ኳስ ሳይሆን ዓለም በጦርነት እየወደመች ስለመሆኗ ነው የሚል ይዘት ያለው ሐሳብ ፔፕ ጋርዲዮላ ዛሬ በጋዜጣዊ መግለጫ ላይ አንስተዋል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ የውድ ተጋጣሚያቸው አርሰናልን በተመለከተ የተለየ ቡድን ብለውታል። ፍጻሜ ጨዋታው ደረጃችን ምን ላይ እንዳለ ለማየት ትልቅ ፈተና ብለውታል። በፍጻሜው ጄምስ ትራፎርድን ግብ ጠባቂ አድርገው እንደሚያሰልፉ ያረጋገጡት ፔፕ ጋርዲዮላ በአፍሪካ ዋንጫም ላይ መደናገጣቸውን ገልጸዋል። ፔፕ ጋርዲዮላ በሰጡት አስተያየት አስደንጋጭ ነው፣ ነገር ግን ምክንያቱ ምን እንደሆነ አላውቅም፣ ነገር ግን እንደዚህ አይነት ውሳኔ በድብቅ የሚደረግ ነው ሲሉ የተደመጡት ፔፕ ጋርዲዮላ ደንግጠናል ብለዋል። ሴኔጋል ዋንጫውን በመቀማቷ እንደዚህ አይነት ነገር ሁልጊዜም በውስጥ ነው የሚፈጠረው፣ ፊታቸው በጭራሽ አይታየውም ሲል የተናገሩት ፔፕ ጋርዲዮላ እኔ ደንግጫለሁ እያሉ ነው። በእርግጥ በርካታ የስፖርት ዓለም ሰዎች ከሰሞኑ መነጋገሪያና መከራከሪያ ጉዳያቸው ይሄው የአፍሪካ ዋንጫ ጉዳይ እንደነበረ የሚዘነጋ አይደለም። በሲቲ ቤት በቅርቡ ከተቀላቀሉ ተጫዋቾች ውስጥ አንድ የሆነ ኩሳኖቭ ድንቅ ጊዜን እያሳለፈ ይገኛል። በነገራችን ላይ ተጫዋቹ ተከላካይ ነው፣ ግን ኳስ የማቀበል ጥራቱ ፍጹም የተለየ ነው። ባለፉት 8 ጨዋታ ውድ ቤተሰቦቻችን ከ91 በታች በመቶኛ ኳስ የማቀበል ስኬት የለውም። ዌስትሃም ላይ ነው እሱም ዝቅተኛ የሚባለው። ዌስትሃም ላይ ከ90 ኳስ 82ቱን በትክክል አቀብሏል፣ 8 ኳስ ተሳስቷል። ከዛ ውጭ ውድ ቤተሰቦቻችን በበርካታ ጨዋታ 98፣ 97፣ 96 በመቶ ኳስ የማቀበል ስኬት አለው። ከመከላከል ጥራት ያላቸው ኳሶችን ለቡድን አጋሮች ውስጥ ከማቀበል የቀጠለው ኩሳኖቭ በጣም ፈጣኑም ተጫዋች ነው። በነገራችን ላይ ምናልባት ወደ ፕሪሚየር ሊጉ ሲመጣ የመላመድ ጥያቄ ይጠበቅበት ነበረ። በዛ ላይ በተጫዋች ደረጃ የመጀመሪያው ተጫዋች እንደነበረ ይታወቃል። ኩሳኖቭ ከሀገሩ እንግዲህ የመጀመሪያው ተጫዋች ነው ለሲቲም ለእንግሊዝ ፕሪሚየር ሊግም ሲጫወትና አብዱልካድር ኩሳኖቭ በሲቲ ቤት ጅማሮን በጣም አስደናቂ፣ የሰሞኑ ቁጥሮቹ ደግሞ ፍጹም የተለዩ ናቸው። በፍጻሜ ጨዋታ ይጠበቃል። ኮል ፓልመር በቀጣይም በጃፓንና በእንግሊዝ እንዲሁም በእንግሊዝና በኡራጋይ መካከል በሚደረግ የወዳጅነት ጨዋታ የስብስቡ አካል ሆኗል። ቶማስ ቱሄል ተጫዋቹን የቡድን ስብስባቸው አካል አድርገውታል። ብዙ ያልተጠበቀ ነገር ነበረ። ምክንያቱም ተጫዋቹ ይሄ የወቅታዊ ብቃት ጉዳይ ብዙ እየተነሳበት እንደነበረ እናስታውሳለን። በርካታ አማራጮች ነበራቸው በሚል እሳቸው ላይ ማለት ነው። ግን ኮል ፓልመርን ጠርተውታል። በሱ ቦታ ላይ ምናልባት ሊጠሯቸው የሚገቡ ተጫዋቾች ከነበሩ እንደ ሀሳብ መስጫ ሳጥናችን ላይ ምልከታችሁን እንደዚሁ ልታደርሱን ትችላላችሁ ውድ ቤተሰቦቻችን። ግን የእሱ ጥሪ በጣም አነጋጋሪ ነበረ ዛሬ ከሰማናቸው የብሔራዊ ቡድን ጥሪዎች። በእርግጥ ቼልሲ በርካታ ተጫዋቾቹ ተጠርቷል። ነጉስቶ በፈረንሳይ ብሔራዊ ቡድን ጥሪ እንደቀረበላቸው የሚዘነጋ አይደለም ከቼልሲ ተጫዋቾች። ለማንኛውም ውድ ቤተሰቦቻችን ከፓልመር በተጨማሪ ቼልሲ ከብሔራዊ ቡድን ጥሪ ከደረሳቸው ተጫዋቾች ውስጥ ጄረል ሃቷ በኔዘርላንድ ብሔራዊ ቡድን በኩል ተጠቃሽ ነው። ፋብሪዚዮ ሮማኖ
ሊቨርፑል በክረምት እንግዲህ በጣም በርካታ ያሉ ዝውውሮችን ለማድረግ ይንቀሳቀሳል የሚል መረጃ ይፋ አድርጓል። በተለይም ቡድኑ በዚህ ውድድር ዓመት ደካማ የሆነባቸውን የሜዳ ክፍሎች ማጠናከር ይፈልጋል። በዛ ላይ ኮንትራታቸውን ያልፈረሙ ተጫዋቾችንም ጉዳይ በተመለከተ እልባት ካላገኘ በዝውውሩ አስገዳጅም በሆነ ሁኔታ ወደ ገበያ ይወጣል ብሏል። በሊቨርፑል በኩል ምናልባት የቡድን ዜና የምናነሳው ቨርጅል ቫንዳይክ፣ ጀረሚ ፍሪምፖንግ፣ ሪያን ግራቨንበርክ እና ኮዲ ጋክፖ እንደተለመደው በኔዘርላንድ ብሔራዊ ቡድን ጥሪ ሲደርሳቸው ያልተጠበቀው ጥሪ የፍሬድሪኮ ኬዛ ነው። ለጣሊያን ብሔራዊ ቡድን ጥሪ ደርሶታል። ጣሊያንን ለዓለም ዋንጫ ማብቃት ቀጣዩ ፈተና ነው። በተጫዋቹ በኩል ግን ውድ ቤተሰቦቻችን ለጥሪው ምላሹን አልሰማንም። ምናልባት ከዚህ ቀደም ጥሪ ያልቀረበለት በተጫዋቹ ፍላጎት ላይ ተመስርተን ነው ብለው ነበር አሰልጣኙ። በዚህኛው ውስጥ ጥሪ የሚለውን ተከታትለን የምናመጣላችሁ ይሆናል። አርኔ ስሎት ፕሪሚየር ሊግ ፕሮግራሙ ቀላል ሊያደርጉ ይችላሉ ወይ ተብሎ ለጠየቁት ጥያቄ ቀላል ናቸው ወይ ተብሎ ለጠየቁት ጥያቄ እጅግ ከባድ ነው። ብዙ ነገሮች መቆጣጠር አለባቸው። የቴሌቪዥን መብት፣ እኛ ታዋቂ ቡድን ነን እና በቴሌቪዥን መብት ምክንያት የጨዋታ ሰዓቱ ሊሸጋሸገብን ይችላል። በዚህ ምክንያት ነው ምሳሳት የምንጫወተው። ሮብ ተጫውተን እንደገና ቅዳሜ ምሳሳት እንጫወታለን። ያው ለቴሌቪዥን ገቢ ተብሎ የሚደረግ ጨዋታ ነው። ይህንን መወሰን እኛ አንችልም። እንግዲህ አስቀድሞ ከባድ ነው ብሏል እሳቸው። በመርሃ ግብሩ ከብራይተንም ጋር ባይሆን በየትኛውም ቡድን ደረጃ ከባድ ነው ብሏል። ከዚህ በኋላ የምንጫወተው ጨዋታ ማንሲቲ፣ ፒኤስጂ፣ ፉልሃም እንደገና ፒኤስጂ ነው። ይህ ከፍተኛ የሆነ ፕሮግራም ነው። በፍጹም አይመችም ብሏል እሳቸው። ግን ያው ይሄንን ማስተካከል እኛ ስልጣኑ የለንም፣ ያው ለቴሌቪዥን መብት ተብሎ የተደረገ ነገር ነው ብለው ተችተውታል። በምሳሳ ጨዋታ ብራይተንን ሃሚክስ ላይ እንደሚፋለም ይታወቃል። ብራይተን ከሊቨርፑል ጋር በሜዳው ባደረጋቸው ያለፉት 3 የሊግ ጨዋታ 2ቱን አሸንፏል፣ አንዱን አቻ ወጥቷል። ስለዚህ ጠንካራውን ቡድን ነው ሊቨርፑል የሚገጥመው ሃሚክስ ላይ። ብራይተን የሚያሸንፍ ከሆነ ከ2019-20 ውድድር በኋላ ለመጀመሪያ ጊዜ በሊጉ ብራይተን በደርሶ መልስ እንግዲህ ያሸንፋል ማለት ነው ሊቨርፑል ማለት ነው። ከዛ በዘለለ ሊቨርፑል በዚህ የውድድር ዘመን ብራይተን በሊጉ 2-0 እና በኤፋ ካፕ 3-0 አሸንፏል። ሊቨርፑል በ2021-22 አርሰናልን በአንድ የውድድር ዘመን 3 ጨዋታ አሸንፎ ምንም ግብ አልተቆጠረበትም ነበረ። ምናልባት ይጠበቃል በዚህ ሳምንት። ብራይተን ከታህሳስ ወር መጀመሪያ ጀምሮ በ13 የፕሪሚየር ሊግ ጨዋታ አንድ ጊዜ ብቻ ነው ያሸነፈው። 6 አቻ ሲወጣ 6 ተሸንፏል። ነገር ግን በአሁኑ ሰዓት ካደረጋቸው ያለፉት 4 ጨዋታ 3ቱን አሸንፏል። ወቅታዊ መነቃቃቱ የብራይተን ጥሩ የሚባል ነው። ሊቨርፑል በዚህ ውድድር ዘመን ከ90 ደቂቃ ጀምሮ 8 ጎሎች ተቆጥሮበታል። የሊቨርፑል ፈተና ባይሆን በዚህ ዓመት ይሄኛው ነው። ከሊቨርፑል በላይ ያለው ሊድስ ነው፣ 9 ተቆጥሮበታል። ሊቨርፑል ላይ የተቆጠሩ እነዚህ 8 ጎሎች 3 ጨዋታ አቻ እንዲወጡ እና 5 ጨዋታ እንዲሸነፉ አድርጓል። ከምንም በላይ ደግሞ ካቻው በላይ የተሸነፈው ጨዋታ ይበዛልና ከ90 ደቂቃ በኋላ ሊቨርፑል መጠንቀቅ ያለበትም ጨዋታ ይሆናል። ሊቨርፑል በዚህ ውድድር ዘመን ከ30 የፕሪሚየር ሊግ ጨዋታ 9ኙን ወይም 30 በመቶ የሚሆነውን ተሸንፏል። ይህም ከ2014-15 በኋላ ከ38 ጨዋታ 12ቱን ጨዋታ ከተሸነፈ በኋላ አሁን ሌላ በጣም መጥፎውን ጊዜ እያሳለፈ ይገኛል። ከዛኛው በኋላ በእርግጡ 2015-16 10 ጨዋታ ተሸንፎ ነበረ። ቀሪ ጨዋታዎቹን እንዴት ይወጣል ሊቨርፑል የሚለው ይጠበቃል። በዚህ ጨዋታ ላይ ደግሞ ያለ ሳላ ነው የሚጫወተው፣ ተጎድቷል። ሳላ በሊቨርፑል ጨዋታ ብቻ አይደለም በግብፅ ብሔራዊ ቡድንም አይገኝም። በጉዳቱ ምክንያት ከብራይተን ጋር 10 ጎልና 7 አሲስት ነበረው። ቁልፍ ተጫዋች የለም። ሌላኛው በዚህ ውድድር ዘመን ከብራይተኑ የመስመር አጥቂ ያንኩብ ሚንታ የበለጠ ብዙ የተሳካ ድሪብል ያደረገው ጄሬሚ ዶኩ ነው። ሊቨርፑል በቀዳሚ ምሳሳ ጨዋታ እንደ ያንኩብ ሚንታ ያለ አደገኛ ድሪብለር ይጠብቃቸዋል። እንዴት አድርገው ይከላከሉታል የሚለው ደግሞ ትልቁ መነጋገሪያ ጉዳይ ነው። በዚህ ውድድር ዘመን በሊቨርፑል ውስጥ ከዶሚኒክ ሶቦስላይ ላይ የበለጠ ደግሞ ከሳጥን ውጭ ግብ ያስቆጠረ የለም። 4 አሉት። 4ቱም ግቦች የተገኙት ከቅጣት ምት ሲሆን ከሶቦስላይ ላይ የበለጠ በአንድ የውድድር ዘመን በፕሪሚየር ሊጉ የቅጣት ምት ግብ ያስቆጠሩት ዴቪድ ቤካም እና ሎሬንት ሮበርት 5 ነው። ምናልባት በተቀሩት ጨዋታ አንድ ቅጣት ምት ካስቆጠረ ይሄን ሪከርድ የግሉ ያደርጋል። አደገኛው ተጫዋች ሆኗል በቅርብ ጊዜ ወዲህ በተለይም በቅጣት ምት ላይ። ሌላው ሊቨርፑል ቤት ልናነሳ የወደድ ነው ውድ ቤተሰቦቻችን ሊቨርፑሎች ቅሬታ አቅርበዋል። የፍትህ ያለ እያሉ ነው ውድ ቤተሰቦቻችን። ከሰሞኑ ጋላታሳራይን ድል ባደረጉበት ጨዋታ ላይ በማህበራዊ ሚዲያ የዘረኝነት ጥቃት አስተናግዷል። ኮናቴ በፈረንሳይ ተጫዋች ላይ በደረሰው የዘረኝነት ጥቃት ምክንያት ሊቨርፑሎች ክስ እንዲመሰረትልን እንፈልጋለን። የዘረኝነት ጥቃት ያደረሱ ተጫዋቹ ጋላታሳራይ ደጋፊዎች መቀጣት አለባቸው እያሉ ይገኛሉ። ከዚህ ጋር በተያያዘ የአውሮፓ እግር ኳስ ማህበር የሊቨርፑልን ክስ ይመለከቷል ተብሎ ይጠበቃል።
አርሰናል ደረስን። ውድ ቤተሰቦቻችን በአርሰናል በኩል የሚኬል አርቴታ ጋዜጣዊ መግለጫ እንጠብቀው ነበረ። በተለይም በቡድን ዜና ከጉዳት ጋር በተያያዘ ምላሽ ከሰጡ በሚል ማለት ነው። እንደሚታወቀው የሚኬል አርቴታ ጋዜጣዊ መግለጫ ውድ ቤተሰቦቻችን ብዙውን ጊዜ ግልጥ ያለ ነገር የቡድን ዜና አይገኝበትም። በተለይ ከጉዳት ጋር በተያያዘ የአርሰናል አሰልጣኝ ሚኬል አርቴታ ስለ ኦዴጋርድ እና ቲምበር በእሁዱ ጨዋታ ይገኛሉ ወይ ተብሎ ተጠይቀው ነበረ። ልምምድ አላቸው፣ የመጨረሻ ልምምድ ያኔ እናያለን፣ ለጨዋታው እንደሚደርሱ ተስፋ እናደርጋለን ያሉት ግልጥ ያለ ነገር አይደለም። ሚኬል አርቴታ ከዚህ በፊት ሁለት ተጫዋቾች ለፍጻሜ ይደርሳሉ ብለው እርግጠኛ ሆነው ተናግረው ነበረ ባለፈው ሳምንት ጋዜጣዊ መግለጫ አርብ ላይ ካስታወሳችሁ፣ የባለፈው ሳምንት የኤቨርተን ጨዋታ በፊት ማለት ነው። አሁን ግን አጠራጣሪ ነው ወይም ደግሞ ቀጣይ ልምምድ እናያለን ብሏል። ከዚህ ጋር በተያዘ ግን ዩሊያን ቲምበር በኔዘርላንድ ብሔራዊ ቡድን ውስጥ ተካቷል። ያ ማለት ከጉዳት ነፃ ቢሆን ነው የጠሩት። ስለዚህ ምናልባት የእሳቸውን ጋዜጣዊ መግለጫም ያው አጠራጣሪ ስላሉት ግን ለአርሰናል ደጋፊዎች በእርግጠኝነት ኦዴጋርድና ቲምበር ሞር የመገኘት እድላቸው በጣም ከፍተኛ ነው። በአርሰናል ቤት የብሔራዊ ቡድን ተጫዋች ጥሪን ካነሳን ከቫሌንሻ ወደ አርሰናል በክረምት የተዘዋወረው ስፔናዊ ሞሽኬራ በአርሰናል የመጀመሪያ ዓመቱ ከእናት ክለቡ ስፔን ጥሪ ደርሶታል። ሪካርዶ ካላፊዮሪ ከሀገሩ ጣሊያን እንግዲህ ለመጪው ሀገራት ጨዋታ ጥሪ ደርሶታል። ሲጠበቅ የነበረው ማክስ ዶማን ነው። ጥሪ ያልደረሰው ውድ ቤተሰቦቻችን ማክስ ዶማንን በተመለከተ የመድፈኞቹ ባለተሰጥኦ ማክስ ዶማን በዓለም ዋንጫው ልንመለከተው እንደምንችል የሶስቱ አናብስት አሰልጣኝ ግን ቶማስ ቱሄል ተናግረዋል። ቶማስ ቱሄል ማክስ ዶማን በትንሽ ዕድሜው አስደናቂና የተለየ ተሰጥኦ ያለው ሲሉ ታወድሰውታል። አሰልጣኝ ቶማስ ቱሄል አክለውም ዶማን በኤቨርተን ጨዋታ ያሳየውን እንቅስቃሴ እንግዲህ አይን እንዲጣልበት ማድረጉን ገልጸው ማክስ ዶማን በቀጣይ ዓለም ዋንጫ ጥሪ ልናደርግለት እንችላለን ያሉት ቶማስ ቱሄል በቀጣይ ከአርሰናል ጋር የሚኖረው ቆይታ ደግሞ ይህንን ይወስናል ሲሉ ተደምጠዋል። በአርሰናል ደጋፊዎች በኩል ግን አለመጠራቱ አናዳቸዋል። በርካቶች በማህበራዊ ትስስር ገጽም እንዴት ሳይጠራ የሚል ቅሬታን አቀርበዋል። አለመጠራቱ ግን ጥሩ አይደለም ወይ? በዚህ ሰዓት የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች መልከታችሁን ላኩልን። አሁን ላይ የአውሮፓ ሻምፒዮንስ ሊግ ቅድመ ግምት የተሰጠው አርሰናል 27 በመቶ ነው። በነገራችን ላይ 20 ሲደመር በመቶ ቅድመ ግምት የተሰጠው አንድም ቡድን የለም ከአርሰናል ውጭ። ባየር ሙኒክ 19 በመቶ፣ ባርሴሎና 15፣ ፒኤስጂ 14፣ ሪያል ማድሪድ 11 በመቶ ነው የተሰጣቸው በስኮር 90። በእርግጥ በኦፕታም የተሰጠው ቅድመ ግምት ለአርሰናል እንደሆነ ይታወቃል። አርሰናል ከዛ አስቀድሞ ግን አንድ ዋንጫ ማረጋገጥ ይችላል። የፊታችን እሁድ ተፋላሚው ሲቲ ነው። አርሰናል ባለፉት 6 ጨዋታ በሲቲ ያልተረታም። ባለፉት 6 የአርሰናልና የሲቲ ጨዋታ ማንቸስተር ሲቲ አንድም ጨዋታ አላሸነፈም። አርሰናል 3 ሲያሸንፍ እንግዲህ 3 ጊዜ አቻ ወጥተዋል። አርሰናል አንዱ የተተቸበት ምክንያት አቻ በወጡበት ጨዋታ ማሸነፍም ይችል ነበር የሚል እንደነበረ የሚዘነጋ አይደለም። ከጨዋታው ጋር በተያዘ ጆሽ ክሮንኬ የእሁዱን የካራባው ካፕ የፍጻሜ ጨዋታ ለመታደም ስለ ክረምት የዝውውር ጉዳይም ከሚካኤል አርቴታና ከአንድሪያ ቤርታ ጋር ለመወያየት እንግሊዝ ለንደን ደርሷል። ስታን ክሮንኬ ግን ስለመገኘታቸው ማረጋገጫ የለም ብሏል ፋብሪዚዮ ሮማኖ። ሌላው ማርክ ጉዌ በፓላሱ ጨዋታ ላይ በፍጻሜው ጨዋታ ላይ አይገኝም። ምክንያቱም ተጫዋቹ በክሪስታል ፓላስ ቤት በካራባው ካፕ የተጫወታቸው ጨዋታ ብዛት ከሲቲ ጋር በተለይም በግማሽ ፍጻሜ አለመካፈሉ ምክንያት በዚህ ጨዋታ ላይ አይገኝም። በርካታ የአርሰናልም የሲቲም ደጋፊ ሲጠይቁን ነበረ። ሲሜኔ ግን በጨዋታው ላይ ይገኛል። በሚኬል አርቴታ በኩል ሲቲ ትራፎርድን ግብ ጠባቂ ሊያደርግ ነውና እናንተስ ተብለው ተጠይቀው ነበረ። ሚኬል አርቴታ የግብ ጠባቂ ምርጫ ሁሉም ውሳኔ የራሱ የሆነ ተጽዕኖ ይኖረዋል። በሁለት ተጫዋቾች መካከል ምርጫ ስታደርግ ለአንዱ አዎንታዊ ለአንዱ ደግሞ አሉታዊ ይሆናል። ስለዚህ በተሻለ መጠን ፍትሐዊ መሆን አለብን ያሉት እሳቸው ግልጥ ባለ ሁኔታ ኬፓን እጠቀማለሁ ወይም ደግሞ ዳቪድ ራያን እጠቀማለሁ የሚለውን ግን ምላሽ ሳይሰጡበት አልፈዋል። ስለ ፍጻሜው ጨዋታ የጨዋታ አቀራረባቸውን ተጠይቀው ነበር። በውድድሩ ሁሉም ተጫዋቾች ተሳትፈዋል። ወደ ዌምብሌ ስትጓዝ የተወሰኑ ተጫዋቾች አብረው እንዳይሄዱ እና በዛ እንዳይገኙ መወሰን ይኖርብሃል። ምክንያቱም በቀጣይ ተጠባቂ ጨዋታዎች ላይ እነኝን ተጫዋቾች አሳርፈ ልትጫወት የምትችልበት አጋጣሚ ስላለ ነው ብሏል። ግን አርሰናል አሁን ይህን የሚያደርግበት ግዴታ የለው። ምክንያቱም ኢንተርናሽናል ብሬክ ነው ከፊቱ ያለው። በዌምብሌ እሳቸው 12 ሄደው 12 ዋንጫ ይዘው መጥተዋልና ተመሳይ ነገር መድገም እንችላለን ሲሉ ተደምጠዋል። አስተማሪው ከተማሪው ነው ጨዋታው የተባሉት እሳቸው እውነት ለመናገር ሁሌም በዚህ ዘርፍ ላይ ትምህርት አለ። አስተማሪና ተማሪ የሚባል ነገር የለም። ከፔፕና ከሱ ቡድን የመማር ትልቅ እድል አግኝቻለሁ፣ ግን የሚቆም ነገር አይደለም። መማር አሁንም ይቀጥላል በእኔ ህይወት ውስጥ ሲሉ ተደምጠዋል።
ሚኬል አርቴታ ማሸነፍ ሁልጊዜም ጠቃሚ ነው፣ ዋንጫ ማሸነፍ መቻል ደግሞ በራስ መተማመንን ያሳድጋል ብሏል። እውነት ለመናገር የካራባኦ ካፕ ዋንጫ በሲቲና በአርሰናል ደረጃ ዋንጫ የሚያረኩበት ወይም ደግሞ የዋንጫ ጠማቸውን የሚቆርጡበት ዋንጫ ነው ተብሎ አይታሰብም። ይልቁኑ ስለቀጣዩ ዋንጫዎቸው እንደ መንደርደሪያ ይጠቀሙታል ተብሎ ይታሰባል። እናም እሳቸው በራስ መተማመንን ያሳድጋል ብለዋል። አራትዮሽ ዋንጫን እያሰብንበት አይደለም ብለዋል። እሳቸው እያንዳንዱ ጨዋታ እንጂ ስለ አራት ዋንጫ እያሰብን አይደለም ሲሉ ተደምጧል። እሳቸው እንግዲህ ዋንጫውን በማሸነፍ ረገድ ጫና የማን ነው ተብሎ ጠይቀው ነበር። ዋንጫዎችን ሳታሸንፍ ለዓመታት ስትቆይ ይበልጡኑ ጫና ይበዛባል ብለዋል። ምናልባትም እኛ ጋር ያለው ጫና ከፍ ይላል የሚል ይዘት ያለው ሀሳብ የሰጡ ይመስላል። በነገራችን ላይ ምናልባትም ዋንጫውን ቀንቶት አርሰናል የሚያነሳ ከሆነ ኤብሪቺ ኤዜ ለሶስተኛ ጊዜ በዌምብሌ ይሳካለታል ማለት ነው። ከዚህ በፊት በክሪስታል ፓላስ ኤፍኤ ካፕን ሲቲ ነጥቆታል። ከዛ በኋላ ደግሞ ከሊቨርፑል ጋር የነበረውን ጨዋታ ኮሚቲ ሽልድን ነጥቀዋል። አሁን ከአርሰናል ጋር ሆኖ መልሶ ካራባኦ ካፕን ከሲቲ ለመንጠቅ ይፋለማል። ከማንቸስተር ዩናይትድ ጋር በተገናኘ ወዳገኘነው ሰበር መረጃ እንሻገር። ውድ ቤተሰቦቻችን ዛሬ ማንቸስተር ዩናይትድ ቤት ትልቁ መነጋገሪያና አነጋጋሪው ጉዳይ የተጫዋች ኮንትራት ማራዘም ነው። ማንቸስተር ዩናይትድ የሃሪ ማጓየርና የኮቢ ሜኖን ኮንትራት ለማራዘም ከጫፍ ደርሰዋል። ወጣቱ አማካይ ኮቢ ሜኖ እስከ 2031 ኮንትራቱን ለማራዘም በቃል ደረጃ ከስምነት ተደርሷል። የፊርማ ሂደቱ ብቻ ቀርቷል። ሃሪ ማጓየር በበኩሉ ለአንድ ተጨማሪ ዓመት የመቆየት አማራጭ ያካተተ የአንድ ዓመት ኮንትራት እንደሚያራዝም ተረጋግጧል። እንግሊዝ የተከላካይ ሃሪ ማጓየር ማንቸስተር ዩናይትድ ያለው ውል በዓመቱ መጨረሻ ይጠናቀቃል ተብሎ ነበር። ስለዚህ ሃሪ ማጓየር አንድ ዓመት በተጨማሪነት ሲደመር አንድ ዓመት 2 ዓመት፣ ኮቢ ሜኖ ደግሞ እስከ 2031 በማንቸስተር ዩናይትድ ይቆያሉ ማለት ነው። የዛሬ ትልቁ ሰበር መረጃ ነበረ በማንቸስተር ዩናይትድ በኩል። በማንቸስተር ዩናይትድ በኩል እነኚህ ብቻ አይደሉም፣ ሌሎችም ይጠበቋሉ። ከሰሞኑ ማንቸስተር ዩናይትድ ለብሩኖ ሚጌል ፈርናንዴዝ የ400,000 ፓውንድ ሳምንታዊ ደሞዝ ሊያቀርብለት መሆኑን በቃል ስፖርት ዩቲዩብ ቻናል ነግረናችሁ ነበረ። ዛሬ ለወኪሉ ይፋ አድርገውለታል። ለብሩኖ ፈርናንዴዝ መቆየት እንደሚፈልጉ በቀጣይም አዲስ ኮንትራት እንደሚያቀርቡለትና እንደሚያቆዩት ለወኪሉ አረጋግጠውለታል። ማይክል ካሪክም የማንቸስተር ዩናይትድ ተጫዋች እሱ ማንነቱን በትክክል አሳይቷል። የዓመቱ ምርጥ ተጫዋች መባል ካሁኑ ይገባዋል። በዩናይትድ እሱ ያደረገውን ነገር በሙሉ ተመልክቻለሁ፣ ሽልማቱም ይገባዋል ብሎ እንዳወደሰው ይታወቃል። የፕሪሚየር ሊጉ ከፍተኛ አሲስት አድራጊ ብሩኖ ሚጌል ፈርናንዴዝም በዩናይትድ በቅርቡ አዲስ ኮንትራት ይፈርማል ተብሎ ይጠበቃል። በማንቸስተር ዩናይትድ በተለይም በዚህ ውድድር ዓመት ተቀይሮ እየገባ ድንቅ ጊዜን የሚያሳልፈው የፊት መስመር አጥቂ ቤንያሚን ሼሽኮ አሁንም ተቀይሮ እየገባ እሱን ያክል ግብ ያለው አንድም ተጫዋች የለም በፕሪሚየር ሊጉ። በ2025/26 የውድድር ዓመት 4 ግቦችን ከተቀያሪ ወንበር ተነስቶ ያስቆጠረ ቀዳሚ ተጫዋች ሆኗል። ከሱ በመቀጠል የወልቭሱ ጎሜስ 3፣ የፉልሃሙ ቼክዌዜ 3 አለው። ከዛ ጆነፐር ክሩፒ፣ ኤሚሊያኖ ቡዋንዲያ፣ ቪክተር ጊዮኬሬስ 3 አላቸው። ግን የማንቸስተር ዩናይትዱን አጥቂ የሚያክል የለም። ቋሚነት ይገባዋል የሚሉ ጥያቄዎች በብዙ የሚነሱበት ቢሆንም ማለት ነው። በቀጣይ በብሔራዊ ቡድኑም ጥሪ ይቀርብለታል ተብሎ ይታሰባል። ያው ዛሬ ኮቢ ሜኖ ከማንቸስተር ዩናይትድ ከ2024 በኋላ ለመጀመሪያ ጊዜ ለእንግሊዝ ሲጠራ፣ ሉክሾ ግን እንዳልተጠራ ይታወቃል። በ30 ዓመቱ የዚህን የውድድር ዘመን ለማንቸስተር ዩናይትድ ሁሉንም ጨዋታ ያደረገው ሉክሾም በእንግሊዝ ብሔራዊ ቡድን ጥሪ ያልቀረበለት ምናልባትም ከተጫዋቹ ጉዳት ጋር የተያያዙ ጉዳዮች ሊሆኑ ይችላሉ የሚሉ መረጃዎች ወጥተዋል። ቶማስ ቱሄልን መረጃ ካገኘን ግን የምናደርሳችሁ ይሆናል። ማይክል ካሪክ ቡድኑን ከተረከበ ወዲህ ማንቸስተር ዩናይትድ እጅግ አስደናቂ ጉዞን እያደረገ ይገኛለን ብለዋል ቶማስ ቱሄል። ለዛም ይመስላል ሁለቱን ተጫዋቾች የጠሩት። ይህ የውድድር ዓመት በጣም አስደናቂ ጊዜ ነው ለዩናይትድ በተለይም በካሪክ ስር ብለዋል። ይህ ወደ ዓለም ዋንጫ ከመሄዳችን በፊት የመጨረሻ ጥሪ ነው፣ ለእኔም ለተጫዋቾቹም ማወቅ ያለባቸው ብለዋል። ከዚህ ጋር በተያያዘ እሳቸው ከማንቸስተር ዩናይትድ ሃሪ ማጓየር እና ኮቢ ሜኖን እንደጠሩ ይታወቃል። በማንቸስተር ዩናይትድ በኩል ኮቢ ሜኖ አንዱም ለዩናይትድ ዛሬ ፊርማውን ለመፈረም ከስምነት የደረሰበት ዋናው ምክንያት የእንግሊዝ ብሔራዊ ቡድን ጥሪ ይመስላል። እችን ጥሪ ለማግኘት ከዩናይትድ እባካችሁ በውሰት ለቀቁኝ ሲል ሲማጸንም እንደነበረ የሚዘነጋ አይደለም ከክረምት ላይ ጀምሮ። ዛሬ ደግሞ ሮይ ኪን ከሰሞኑ አልቃሾች እኔ ከአልቃሾች መሃል አይደለሁም በሚል
ዝነኛ ንግግሩ የሚታወቀው ሮይ ኪን ብሩኖ ፈርናንዴስ ታላቅ ተጫዋች አይደለም ያለው ሮይ ኪን፣ ካሪክ አሰልጣኝነት የማይገባውም ያለው ሮይ ኪን ዛሬ ለማንቸስተር ዩናይትድ አሰልጣኞችን መርጧል። ማንቸስተር ዩናይትድን ለማሰልጠን ስታሰብ ልምድ ሊኖር ይገባል እና ማንቸስተር ዩናይትድ በቀጣይ ዋንጫዎችን እንዲያሸንፍ በአውሮፓ ዙሪያ ልምድ ያለው አሰልጣኝ ያስፈልጋል ብሏል ሮይ ኪን። እናም ካሪክ በአሰልጣኝነት ጊዜው በዩናይትድ ጥሩ ስራ ሰርቷል አሁን ላይ፣ ነገር ግን ለማንቸስተር ዩናይትድ ምርጡ አማራጭ አይደለም እያለ ሲከራከር የነበረው ሮይ ኪን ዛሬ ምርጥ ምርጫ ብሎ ይፋ አድርጓል። ይሄ ማንቸስተር ዩናይትድ በቀጣይ ዲየጎ ሲሞኔን ካልሆነ ሉዊስ ኤንሪኬን አሰልጣኝ አድርጎ ሊቀጥር ይገባል። እነኚህ ሁለት ሰዎች ዩናይትድን የዋንጫ ባለቤት ያደርጉታል፣ ወደ ዋንጫ ይወስዱታልና ሊሾሙ ይገባል ከሁለት አንዳቸው የሚል የግል መልከታውን አጋርቷል። እናንተም በቃል ስፖርት ዩቲዩብ ቻናል የምትገኙ የዩናይትድ ደጋፊዎች የሮይ ኪን ሁለት ምርጫዎች ተስማሚነት አላቸው ወይ ከምትደግፉት ክለብ ዩናይትድ ጋር አጋሩን። ሰር ጂም ራትክሊፍ ወደ ማንቸስተር ዩናይትድ ከመጡ በኋላ ቡድኑ በርካታ ለውጦች አሉት። ከዚህ ጋር በተያያዘ ዩናይትድን በአንድ ወቅት አሰልጥነው የነበሩ ራልፍ ራኒክ ሰዎች የልብ ቀዶ ጥገና ያስፈልጋል ስላልተረዱኝም ነበር ብሏል። ስለ ዩናይትድ ጉዳዩ ተጫዋቾች ስለመቀየር ብቻ አልነበረም፣ ስለ ባለቤቱና ከቡድኑ በላይ ስላለው አጠቃላይ መዋቅር ነበር የተናገርኩት። ያኔ የልብ ቀዶ ጥገና ስለ ዩናይትድ ያልኩት እሱ ነው ብለዋል። በየዓመቱ አሰልጣኝ ብትቀይርም ምንም የሚፈታ ነገር የለም፣ እውነታው ችግር ያለው ከላይ ነበር ብለዋል። ከላይ ያለው መዋቅር ሲለወጥ ማንቸስተር ዩናይትድ ወዲያውኑ ሲሻሻል ታዩታላችሁ። ይህ የ5 ዓመት መልሶ ግንባታ የሚጠይቅ ነገር አይደለም። የላኛው ክፍል አስተካክሉ፣ ያኔ በድንገት በድጋሚ ለዋንጫ ትፎካከራላችሁ ብለዋል። ነገሩ እንዲቀላል ነው። ነገር ግን ምናልባት ሰዎች ይህንን መስማት አይፈልጉም። ግን ዩናይትድ ችግሩ ካናቱ ነው እያሉ ይገኛሉ። ራልፍ ራኒክ። ውድ ቤተሰቦቻችን ማንቸስተር ዩናይትድ ከበርንማውዝ ቪታሊቲ ብሩኖ ፈርናንዴስ ባለፉት 8 ጨዋታ 8 ጎሎች ላይ ቀጥታ የተሳተፈበት ጨዋታ ነው። ዛሬ ምሽት ይህን ዜና ከለቀቅንበት ከጥቂት ሰዓታት በኋላ ጨዋታው ይጀምራል። ምናልባት ከጨዋታው በፊት ከሰማችሁን ቅድመ ግምት፣ ከጨዋታው በኋላ ከሰማችሁን ውጤት ጻፉልን። አበቃን።